በኤምሬትስ ስቴዲየም የተደረገውን ጨዋታ የሊቨርፑል፣ የቼልሲ፣ የማንቸስተር ሲቲ ደጋፊዎች በገለልተኛነት ተመልክተናል ቢሉ ማንም የሚያምናቸው የለም። አርሴናል 2 ማንቸስተር ዩናይትድ 3 ለሁለቱም ደጋፊዎች በተቃራኒ ጫፍ የወጣ ወይም ደግሞ የመጨረሻ ጠገግ ላይ ሐዘንም ደስታም በፓራሜትር ወደ ላይና ወደ ታች በግራፊካል ኢኳላይዘር የሚታይበት ምሽት ነበር። የረጅም ጊዜ ባላንጣዎች በከፍተኛ ግብ በመሸናነፍ ፈርጉሰን ቬንገር ላይ ያሳዩትን የበላይነትን ለመበቀል ጥሩ አጋጣሚ ይሆናል የተባለበት የቴናግ የአሞሪም እንዲሁም ደግሞ አሁን ባልተረጋጋው ካሪች ውስጥ የተገኘውን ማንቸስተር ዩናይትድን በግላጭ አግኝቶ ያ ዘግናኙን የኦልትራፎርድ ሰፊ ውጤት ለመበቀል ለመቀልበስ ታሪክን እኩል ትከሻ ለመለካካት አጋጣሚው የተመቻቸበት 2 እና 3 ዓመታት ነበሩ። ዛሬን ጨምሮ ማንቸስተር ዩናይትድ ቤቱ በፈጠራቸው ዝውውሮች ባጋጠመው ፋይናንስ ቀውስ በሚፈራረቁ አሰልጣኞች በመጡ ተጫዋቾች አቋምና ወጥ የሆነ የተገመቱትን ያህል ተገማች ሆኖ አለመገኘት ቤቱ መስከን ያቃተው ክለብ ከአውሮፓ እስከ አገራችን ጋዜጠኞች ወይም ደግሞ ማይክ የጨበጡ ወጣቶች የሚያላግጡበት የሚያሾፉበት እንደ ነውር ያ የማንቸስተር ታሪክ የነ ኤሪክ ኮንቶና የነ ቤርባቶቭ የነ ክርስቲያኖ ሮናልዶ የነ ሩኒና የነ ቴፔዝ የነ ናኒና የነ ካሪች የነ ቪዲችና ፈርዲናንድ የነ ኤቭራና ጋሪ ኔቭል አጠቃላይ ማንቸስተር ዩናይትድ ታሪኩ ተረስቶ ከነ ወልቭስና ከነ ኢፕስዊች ታውን ከነ ኤቨርተንና ከነ ፖርትስማውት በአነስተኛ ደረጃ ወጣት ጋዜጠኞች የሚያበሻቅጡት የሚያሳንሱት ከክብሩ ማማ ላይ አውርደው እንደ መደዴ እንደ ተራ ቡድን የሚያላግጡበት ቡድን ሆኖ በተለይ በሀገራችን ያለፉ ወራቶችን የትችት ናዳ ሲዘንብበት ሲጎርፍበት የከረመ ቡድን ነው። አርሴናል በ6 ዓመት ሂደቱን ጠብቆ ፕሮሰሱ እምነት እንዲጣልበት ተደርጎ ከሌላ ዘመናት ከሌላ ዓመታት በተለየ ሁኔታ ባላንሱን ወጉን በሜዳ ላይ እንቅስቃሴ ከሜዳ ውጭ ስነልቦና በዋንጫ ጥም ራብ የሚጓጉ ተጫዋቾችን ሰብስቦ ከሌላው ጊዜ በተለየ ሁኔታ በተሻለ ሁኔታ ሊጉን እየመራ ከስሩ ያሉት ማንቸስተር ሲቲ በራሱ እንቅፋት፣ ሊቨርፑል በራሱ ደንቃራ፣ ቼልሲ በራሱ የቤት ጣጣ፣ ማንቸስተር ዩናይትድ አሁን ከላይ በዘረዘርናቸው ጉዳዮች ተጠምደው አንድም በወጉ የሚከታተለው ቡድን ሳይኖር ሊጉን በበላይነት እሱ በጣለ ሳምንት ሌሎቹም ያዝረከርኩበት እሱ በተሸነፈ ጊዜ ሌሎቹ የሚወቀጡበት አንድም ከብብቱ ስር ከትከሻው ስር ትኩሳት ሳይለቁ ብቻውን ተረጋግቶ እየጣለ እያነሳ እየበተነ እየተዝረከረከም አርሴናል ከሌሎቹ በብቃትና በተሻለ ሁኔታ ሊጉን መምራት ችሏል። ይህ ለማንም የማይበገር በአውሮፓም ሽንፈትን ያላስተናገደ በፕሪሚየር ሊጉን 2 ሽንፈት ብቻ አሁን ዛሬ 3ኛው ያስተናገደውን አርሴናል ከዚህ ከተዳከመው አሰልጣኙን ከቀየረ 2ኛ ሳምንቱ ከሆነው ማንቸስተር ጋር ደረጃቸውን አሁን በቅርብ ባላቸው አቋም ሁለቱም ማነጻጸር ደፍሮ በቁማርተኛ ለማስያዝ ካልሆነ የእግር ኳስ ተንታኝ ሆኖ ግን ለዋንጫ የነበረውን ግስጋሴ ለማቆም ማንቸስተር ሲቲ ላይ የነበረውን የበላይነት ማንቸስተር ዩናይትድ አርሴናል ላይ ይወስዳል ብሎ ለማሰብ ደፋር አይናውጣ ከእግር ኳስ የራቀ እጅግ በድጋፍ ብቻ የተለከፈ ሰው ካልሆነ እግር ኳስን በሚተነትን ሰው የዛሬው ውጤት ይመዘገባል ብሎ ቀድሞ ከተናገረ እሱ ነብይ እንጂ ሌላ ምን ይባላል? ካሪች በዌስትሃም በቶትናም በማንቸስተር ዩናይትድ
ያካበተው ልምድ እነ ውድጌትን አስከትሎ በአጭር ጊዜ የገነባው ቡድን በፕሪሚየር ሊጉ አንደኛና ሁለተኛ ላይ የነበሩትን ፔፕ ጋርዲዮላና አርቴታን አሳምኖ ሲያሸንፍ ከአድናቆት ውጭ ሌላ ምን ይባላል? ከካሪች የትናንት ምሽቱ አጫዋወትና አስተላለፍ በግሌ እጅግ የገረመኝን ጉዳዮች ላንሳ። ፓቻ በፕሮግራሙ ላይ ስታቲስቲኩን፣ ነጥቡን፣ በሁለቱ መሃል ያለውን በአጠቃላይ አንዳንድ መነሳት ያለባቸውን ነገር ያነሳል። እኔ እንደ አንድ ደጋፊ እንደ አንድ ተራ የእግር ኳስ ተመልካች የታዘብኩትን ለማውራት ነው ይህችን ፕሮግራም በአጭሩ መቅረጽ የፈለግኩትና አብራችሁን ቆዩ። እንደምን አላችሁ አድማጮቻችን? አብዲራዋ ነኝ በአብዲራዋ ቲዩብ። ፕሮግራማችንን ላይክ አድርጉ። ላይክ ስታደርጉ ደስ ይለናል። ምክንያቱም ከናንተ የሚቆርጠው ክፍያ፣ ከናንተ የሚፈልገው አቅምና ጉልበት፣ ከናንተ የሚፈልገው ተጨማሪ ወጪ የለም። ግን ፕሮግራማችንን በመላው ዓለም ተደራሽ ስለሚያደርግ መሰሰት ነውር ነው። አሁን ይህን ፕሮግራም እያዳመጣችሁ ላይኳን ተጫኑ። ወንድሞቻችን በውጭ ሀገር ያላችሁ ውድ አድማጮቻችን ደግሞ በሱፐር ቻት፣ በሱፐር ስቲከር እና በሱፐር ታንክስ ድጋፋችሁን አድርጉልኝ። ይህ ፕሮግራም በአባትና በልጅ የሚዘጋጅ ሲሆን እቺን አጭር እንደ አንድ ተመልካች ምሽት 1 ሰዓት ተኩል የተጀመረውን ጨዋታ እንዴት የተደረገውን ጨዋታ የቃኘውበትን መንገድ እንደ ማንኛውም ተመልካች ያየውበትን መንገድ ለእግር ኳስ ቤተሰቡ አቀርባለሁ። ወደ ካሪች ስገባ የገረመኝን ነገር ነው ማነሳው። በአንድ የእግር ኳስ ስልጠና ውስጥ የቆየ ወይም የአንድ ቡድን የአሰልጣኝነት ኃላፊነት አደራ የተሰጠው ሰው ዶርጉን፣ ምቦሙንና አማድን በዛ መልክ ከፊት ለፊት ሊያሰልፍ የሚችል አሰልጣኝ ዓለም ላይ ይኖር ይሆን? በተለይ ዶርጉን ከኋላ ከተገዛበት ሲጫወት ከነበረበት ቦታ ማን ፈቀደ? በአሞሪም ጊዜ ማን ደስተኛ ነበር? ዶርጉ ላይ በፕሪሚየር ሊጉ የማንቸስተር ዩናይትድ ደጋፊዎች ማየት ከማይፈልጓቸው ተጫዋቾች መሃል አንዱ ዶርጉ ነው። ከዳሎት ቀጥሎ ማንቸስተር ሲቲ ላይ ያስቆጠረ፣ አስገራሚዋን ጎል አርሰናል ላይ ያስቆጠረ። ካሪች እሱን የክንፍ አጥቂ አርጎ ያሰለፈበትን ድፍረት ሳናደንቅ አናልፍም። እኔ አንዳንድ ጊዜ በሙዚቃ ስናዳምጥ እዚህ ጋር ይህን ዜማ እንዴት ልታስብ ቻለች ብዬ የምገረምባቸው ሁለት ኢትዮጵያውያን አርቲስቶች አሉ፣ ዘሪቱ ከበደና ሚካኤል ኃይሉ። አንዳንድ ዜማዎችን ስሰማ አበበ መለሰን ብጠይቅ ደስ ይለኛል፣ ወይም በህይወት ቢኖርና ተስፋዬ ለሜሳን ብጠይቅ። አሁን ያሉት አበበ ብርሃኔና አበበ መለሰን እዚህ ጋር ይሄ ዜማ እንዴት ነው የታሰበው ብዬ እነሱን ለመጠየቅ እኔ አቅም የለኝም፣ የዜማ አቅም። በጣም እጅግ በጣም የሚያስገርሙ ሁለት እንስት አርቲስቶቻችን ናቸው። በዛ ልክ ካሪች ይህን አስበ የሚለው በዛ ልክ ነው። እንዴት ይህን ሊያስብ ቻለ? አንድ ይሄ ነው። ሁለተኛ ኩኛን ማስቀመጥስ በፕሪሚየር ሊግ ውስጥ እንዴት ይቻላል? ዳሎትን አሰልፎ ማዝራዊንስ ማስቀመጥ እንዴት ይቻላል? ለኔ ባሰልፋቸው ተጫዋቾች ብቻ ሳይሆን ባስቀመጣቸው ተጫዋቾች ጭምር ነው ካሪችን ያደነኩት። በሁለት ጨዋታ አድንቀን በዘላቂነት ያዝ ለማለት እንደ ፈረንጆቹ እንደ ሀገራችን የሚዲያ ባለሙያዎች መፍጠን ነውና ለሁለቱ ጠንካራ ኃያል ፕሪሚየር ሊጉን በሚመሩ ቡድኖች ድል ለማድረግ የተጠቀመበትን መንገድ ከሌሎች ጋር በዘላቂነት ያየዋል። ወደፊት የምናየው ጉዳይ ነው። አሁን ግን በጥፍራችን ቆመ የምናጨበጭብለት የቀድሞ አማካይ የአሁኑ አሰልጣኝ ማይክል ካሪች ሊመሰገን ይገባል። ይሄ የሱን አልፎ አልፎ ያየናቸውን ጥንካሬዎች ሲሆኑ ትልቁ የዕለቱ የማሸነፊያ ብቻ ሳይሆን እንደ ቡድን ማንቸስተር ዩናይትድ ኃላፊነት ወስዶ እንዲገባ ነገ ተነጎዲያ ወር ከአራት ወር ከዓመት በኋላ ታሪኩን ሊያወራልን ይችላል። እኔ ግን አንድ የተረዳሁት ነገር ማንም በተለየ ሁኔታ ኃላፊነት ወስዶ ሜዳ የገባ ማንቸስተር ዩናይትድ ተጫዋች የለም። ከዚህ በፊት በአሞሪም በቴና ጊዜም እንዳየነው ሙሉ ኃላፊነት የሚጣለው ብሩኖ ላይ ነው። ቅጣት የሚመታው እሱ ነው፣ የማዕዘን ምት የሚመታው እሱ ነው፣ ፔናልቲ የሚመታው እሱ ነው። ካሜራ በሙሉ
ማንቸስተር ዩናይትድን የሚቀርጽ ካሜራ በሙሉ የሚያሳየን ብሩኖ ነው። የተለየ ኃላፊነት ተሰጥቶት እጅግ በጣም እየተጨነቀ ሜዳውን እያካለለ ላቡን ደም አጥንት ውስጥ ያለው ላብ ሁሉ እያንጠፈጠፈ የሚታገለው ብሩኖ ነው። አሁን ግን እንደ ግለሰብ እሱ ካስሜሮ በልምድ ቡድኑን ጠግነው ማጉዌር ኃላፊነት በልምድ እንዲያግዙ ነው። የተለየ ሚና የተለየ ኃላፊነትና ትከሻው ላይ የተጣለ ሌላ ነገር የለም። እሱም ማየኑም እኩል የግለሰብ ኃላፊነትን ተሸክመው ነው ሜዳ ውስጥ የገቡት። ይሄ በእንቅስቃሴ ከተጫዋቾች ጋር ባለው መስተጋብር ሜዳ ላይ ስናይ የተለየ ሚሽን የለው፣ እንደ አንድ ግለሰብ ነው። ግን እሱና ካሴሜሮ ማጉዌር በልምድ ቡድኑን እንዲያግዙ አድርጓል። ይሄ በእጅጉ የሚደነቅ ነጥብ ነው። ሌላው አርሴናሎች ያልተጠቀሙት ግን እንደ ካሪች እጅግ በጣም አደገኛ ነጥብ አድርጌ ማነሳው አርሴናሎች ያልተጠቀሙበት የማጉዌር የኳስ ክህሎት የቴክኒካል ብቃቱ ይታወቃል። ነገር ግን በረኛው ካለጋ በቀጥታ ኳሱን ሰጥቶ የሚያስጀምረው በማርቲኔዝ ነው። ማርቲኔዝ ተገፍቶ መነጠቅ የሚችል ተጫዋች ነው። ማርቲኔዝ የመጨረሻ ሰው ሆኖ በእርጋታ ኳስን ይጀምራል። አጠገቡ የኳስ ክህሎት ከሌላቸው ተጫዋቾች ጋር እንዲጀምር ሲያደርግ የነ ጂሰስ እዛ ጋር ያልተጠቀሙት ፕሬሲንግ እሱን ለመንጠቅ አቅማቸውን ያልተጠቀሙበት ሁኔታ አርቴታም ስንወቅስ የምንመለስበት ጉዳይ ይሆናል። አንድም ሚና ሳይኖረው ጂሰስ ከሜዳ ውስጥ እስከሚቀየር ድረስ ጨርሶ ሲወጣ ኳስን እንዳይመሰርት ኳስን አደራጅቶ እንዳይወጣ ማርቲኔዝን አንዴ ቢደገፍ ማርቲኔዝ በቀይ ካርድ ይወጣል። ያንን የጂሰስ ድክመት ብቻ ሳይሆን አርቴታ በጉልህ እኔ ያየሁት ስህተት ነው። እሱን ወደ አርቴታ ጥንካሬና ደካማ ጎን ስመለስ የሚመጣው ይሆናል። ከዛ ውጭ ግቦቹ የተቆጠሩበትን መንገድ ስናይ በማንቸስተር ዩናይትድ በኩል የተገኘውን ነገር እንደ ተራበ ሕፃን ጭቡጧን ጥብቅ አድርጎ እንደሚይዝ ብልጥ ሕፃን የተገኘችውን እድል የመጠቀም ስነልቦና ነው አስታጥቋቸው ያስገባው። የዙቢመንዲ ስህተት ከአንዳንድ ኳሷን በሙ ተጠቀመ። ይሄ በትልቅ ደረጃ ያሉ ፕሮፌሽናል ተጫዋቾች እንደዚህ አይነት ጉዳዮችን ቢያመክኑ ነው ሊያጨቃጭቀን የሚገባው እንጂ ማግባቱ በተለየ ሁኔታ እናየውም። ግን ባይጠቀም ከፍተኛ ውርጅብኝ እንዲሁም ውርደት ሊከናነብ ይችላል። እዛ ጋር የዙቢመንዲ ያቺ ኳስ ዩተርን ነበረች። ለማንቸስተር ዩናይትድ መነሳት በእጅጉ የጠቀመች ኳስ ነች። ግን ተሳሳተ የምንለው ጉዳይ አይደለም። በእንቅስቃሴ ውስጥ እንደዚህ አይነት ስህተቶች ጤናማ ናቸው። ወደ ካሪች ሌሎች ጉዳዮች ደግሞ ትንሽ ቆየት ብዬ እመለሳለሁ። ስለ አርቴታ አሁን እንጀምራለን። የአርቴታ ደካማ ጎን ስለተሸነፈ አይደለም። አማድ ዶርጉ የተቃራኒ ተመላላሾች ወደፊት ሄዶ እንዳይረዱ ማንቸስተር ሲቲ ላይ እዛ ቦታ ላይ ተሰልፎ የሰሩትን ስራ አይተናል። ስለዚህ የማንቸስተር ሲቲ ሁለት የክንፍ ተጫዋቾች እርቃናቸውን ቀርተው ነበር የዛሬ ሳምንት። ይህ እንደሚደገም እያወቀ በአንደኛው በኩል ቲምበር በሌላው በኩል ሂንካፔን ሲያደርግ ሂንካፔ ወደፊት እንዳይመጣና ትሮሳርድን እንዳይረዳ አማድ ዛጋል። ቲምበር ሳካን እንዳይረዳ ዶርጉ እዛው ጋር ይዘዋል። ሾው ከሳካ ብቻ አንድ ለአንድ ነው የሚገናኙት። በጥረቱ በድካሙ በሚችለው አቅም ብቻውን እንዲያደናቅፈው አርጎ መድቦ ማንኛውም ተመላላሽ በቀኝም በግራ ትሮሳርድና ሳካን እንዳይረዱ አማድና ዶርጉ እዛው አፍነው እንዲይዟቸው አድርጓል። ይህንን መጀመሪያ ማወቅ ነበረበት አርቴታ። ይሄ አንድ የአርቴታ ስህተት ነው። ሁለተኛው ኩኛ ያገባበትና ዶርጉ ያገቡበት ቦታ ተመሳሳይ ፖዚሽን ላይ ነው። እዛ ጋር የማስጣል አቅም የማስጣል እድል የማስጣል ሙሉ ኃላፊነት የነበረባቸው እነ ራይስ የተመቱ ኳሶች እዛ ጋር ሁለቱም ነፃ ነበሩ።
በተለይ ፊልሙን እንደገና መልሳችሁ ተመልከቱ። ሳሊባና ጋብርኤል ወደኋላ ሲያፈገፍጉ እሱ ቆርጦ ያገባበት ሁኔታ ኩኛን ስናይ ሙሉ በሙሉ እዛ ጋር የራይስ ቦታ ነው። ራይስ የቆሙ ኳሶችን፣ ቅጣት ምቶችን፣ የማዕዘን ምቶችን ሲመታ በካሜራ ከማየት ውጭ ሊረዳ የሚችል እንቅስቃሴ አላየንም። ሂንካፔ ከመሃል ሜዳ አልፎ ትሮሳርድን የረዳበትን አንድም ነጥብ እኔ አላስታውስም። ትንሿ ልጅ ባትሆን ስኬሊ ቢኖር ከተነጠቁ በኋላ የሚሰራው ሰት ታሳቢ ተደርጎ ነው የአርሴናል ደጋፊዎችም የሚሳቀቁት፣ አርቴታም የሚሰጋው። ነገር ግን ኦቨርላፕ ለማድረግ ከማናቸውም የአርሴናል ተጫዋቾች ሉስኬሊ ይሻል ነበር። ኢንካፔ አንድም ጊዜ ትሮሳርድን ሲረዳ አልነበረም ተቀይሮ እስከሚወጣ ጊዜ። ከዛ በኋላ ተቀይሮ ሲወጣ ቲምበር ወደ ላይ፣ ዋይት በቀኝ በኩል፣ ከዛ በኋላ ዋይትና ሳካ ከረፍት በኋላ የፈጠሩትን ተጽዕኖ አይታችኋል። በዛ መልክ ፔኔትሬት አድርጎ ለማለፍ ዶርጉ እስከሚወጣ ድረስ አርሴናል ተቸግሮ ነበር። ለኔ አርሴናል የተሸነፈበት አሁን የካሪችን ጉዳይ አወራን። አርቴታ እንዴት ተሸነፈ? መሪ ነው፣ ኤምሬትስ ነው፣ ያልተደራጀ ያልነቃ ማንቸስተር ዩናይትድ ነው። ሽንፈትን በዚህ ዓመት በተደጋጋሚ ሲሸነፍ የነበረ ነው። ተጫዋቾች በጉዳት ከርሞ የመጡ ናቸው። በአፍሪካ ዋንጫ ሰንብቶ የመጡ ናቸው። ሶስቱ ተጫዋቾች ከቋሚዎቹ 2 ከተጠባባቂ 1 ማዝራዊ፣ ዳሎትና እምቤሞ። ሌሎቹ በሌላ ክለብ በቋሚነትም ሊመዘገቡ የሚችሉ አልነበርም። እነ ዶርጉ፣ እነ ዳሎት፣ ማግዌር፣ ሾው፣ ኢቭን በረኛው። ግን አርሴናል ይሄን ቡድን እንዴት ማሸነፍ አልቻለም ለሚለው በከረመ በሰነበተ አምና በሚያውቀው ዘንድሮ በሚያውቀው የማንቸስተር ዩናይትድ ልክ በከፍተኛ መዘናጋትና በከፍተኛ ቸልተኛነት በስነልቦናም በኩል በአካል ብቃቱም በኩል በቴክኒክም በታክቲክም በኩል ዝግጅቱ እጅግ የላላና ጥብቅ ያልሆነ ዝግጅት ነው። በማንቸስተር ልክ ለማሸነፍ አርቴታ አልተዘጋጀም። ይሄንን ቃል በቃል አይደለም ምዬ መናገር ይችላሉ። ስፕሪቱ የጎደለ፣ የኳስ ፍሰቱ ያልተጠና፣ ውጤታማ ያልሆነ፣ የመጀመሪያ አስተላለፍ ላይ የወሰነበት ምክንያት የማይታወቅ፣ እንቅስቃሴዎቹ ኳስ ለመቆጣጠር 72-28 ነበር በተወሰነ ደቂቃ ውስጥ፣ ግን አንዲት ሙከራ ሳትደረግ ነው። እና የአርቴታ ለዚህ ጨዋታ የሰጠው ትኩረት ማንቸስተር ዩናይትድ ኤምሬትስ ላይ መጥቶ ነጥብ ያስጥለኛል ብሎ እግር ኳሳዊ ባልሆነ መታበይ እኔ እንደዛ አይነት መንፈሳዊ ስሜቱን አዘናክቶ መጥቷል ነው የምለው። እነዛ አርሴናሎች ኳስ ለመመስረት የሚጠቀሙበት መንገድ በረኛውም ሲለጋ የነበረበት ማን ነው? ከፊት ለፊት ኳስ ሊገጭ የሚችለው ሳካ ነው የሚገጨው፣ ጂሰስ ነው የሚገጨው፣ ትሮሳርድ ነው የሚገጨው። የበረኛ እንደዛ የሚለጋቸውን ኳሶች በፍጹም ቴክኒካሊ ስታፉ ቁጭ ብሎ የነደፈውን ንድፈ ሐሳብ አለ። ንድፈ ሐሳብ ትልቅ ጨዋታ ከፊት ለፊት እያለ አውጥተው መዘጋጀታቸው አይቀርም። ሲሪየስሊ ግን አድቅቆ እሱን ስራ አልሰራም። በሻምፒየንስ ሊግ ተዘናግቷል ለሚለው ኖ፣ ፊሽካ ከተነፋ በኋላ ኢሚዲየትሊ ለቀጣይ ጨዋታ ነው የሚዘጋጁት። ትኩረት ያለ መስጠት አለ አንደኛው ምክንያት። ሁለተኛ ይሄ ምክንያትን ለኔ በምን ታረጋግጣለህ ካላችሁኝ በዛች ስህተት ዙቢመንዲ እንዲቀየር ሲደረግ የጫወታው ለውጥ የከሸፈችው ዙቢመንዲ በጭንቅላት መቷት የማንቸስተር ዩናይትዱ በረኛ የማዕዘን ያወጣት ያቺ ያተረፋት ኳስ ውጤቱ በሙሉ መቀልበስ ትችላለች። ነገር ግን ዙቢመንዲ የተቀየረበት ሁኔታ ብቻ ሳይሆን በደመነፍስ 4 ተጫዋቾችን በአንድ ጊዜ ቀይሮ መጨረሻ 5ኛም ተጫዋች ቀየረ መሰለኝ፣ ማዱዌኬን 5 ተጫዋች በደመነፍስ ሲቀይር ጥናት አልባ ነው። ይሄ በኢሰፓ ጊዜ የነበረ አጫዋት ላይ ሰማያዊ የለበሱ ባለስልጣኖች መጥተው መስመር ላይ ተናግረው በአንድ ጊዜ ሁሉም ተጫዋች የሚቀየሩበት ዘመን ነበር። የዛ አይነት ስሜት ነው እኔ የተሰማኝ። ምን አይነት ታክቲክ ነው 5 ተጫዋች በአንድ ጊዜ መቀየር? ሁለተኛ ሜዳ ውስጥ
ወደ ታች ወርዶ የሚዘጋ ቡድን፣ በፍጹም ማጥቃት የማይፈልግ በካውንተር ግን ያገኛቸውን ኳሶች ለመጠቀም ዘግቶ እየተጫወተ ያለን ቡድን ከፊት ለፊቱ አቁሞ እነዚህ ዙቢሜንዲን መቀየር በማን ለማስከፈት ነው? በሜሪኖና በራይስ 2 ዓመት ሙሉ የምነግራችሁ ጉዳይ ይሄ ነው። ዛሬም ደጋግሜ እነግራችኋለሁ። በእውቀት በፔኔትሬሽን ኳስን በመርፌ ቆዳዳ በማሽለክ በጭንቅ ሰዓት ከመከራና ከጭንቅ ሊያወጣ የሚችል ኳሳዊ ነብይ ለመሆን የኳስ ክህሎት ይፈልጋል። በነ ኦዚል ደረጃ የተጫወቱበት 8 ቁጥር ቦታ፣ በነ ፋብሬጋስ፣ በነ ሳቢር ናስሪ፣ በነ ሮዚስኪ ደረጃ የተጫወቱ ኳስ በነጣቂዎች የሚደረገው እንቅስቃሴ የቆሙ ኳሶች፣ አንዳንዴ ቅጣት ምቶች ምናምን ውጤታማ ሊሆኑ ይችላሉ። ራይስን ሜዳ ውስጥ አቆይቶ ዙቢሜንዲ ሲቀይር አብረን ለምንመለከት ልጆች ይሄ መቆመር አይደለም፣ መደንቆር ነው። ቅድመ ዝግጅት አልተደረገም። ሁለተኛ ግቦቹ የተገኙበትን ሁኔታ ፕሪሚየር ሊጉን የሚመራው አርሴናል በሜዳው ማንቸስተር ዩናይትድን ሲገጥም የተቆጠሩ ግቦቹን እንመልከት። ሁለቱንም ኳሶች እንመልከት። በተለይ ሴት ፒሱን በጣም እጅግ የታጨቀ የተዝረከረከ ማጥራት ባልቻሉበት ሁኔታ የተቆጠረ ኳስ ነው። ማንቸስተሮች ግን ያስቆጠሩትን ኳሶች ደግሞ እንመልከት፣ 3ቱንም ኳሶች። ስለዚህ አርቴታ የስኑቦና ችግር እኔ በበሱ አላምንም። ስኑቦና ምናምን እኔ አላምንም። ቼልሲን ሲያሸንፍ፣ ሲቲን ሲያሸንፍ፣ ሌሎችንም እንደዛ ቀጥሎ ሲያሸንፍ ስኑቦና የሚለው አይደለም። ቅድመ ዝግጅት አላረግም። ይሄ ደግሞ ምንድነው? ቡድኑን አሳንሶ ማየት። ምክንያቱም እስከ ቅርብ ጊዜ ድረስ ዮሮ፣ ዴሌት፣ ሄቨን እነዚህ ናቸው ቋሚ። አሁን ከኋላ እኮ በሙሉ ቋሚው ተፈውዟል። ያንን ቡድን ማሸነፍ እንዴት ይከብዳል። የካስሜሮና የማዮኑን ፍጥነት ሲታሰብ እዛ ጋር ያሉ የነ ኦዲጋርድን የነ ራይስን የነ ኢዜን ፍጥነት እንዴት ሊቋቋሙ ይችላሉ? ስለዚህ በዛ ልክ ወረቀት ላይ ተዘናክቶ ነው የመጡት ኮቺንግ ስታፎቹ። የኔ መጀመሪያ ግምት እሱ ነው። ሌላው አንድ በጥሩ ሁኔታ የመጀመሪያ ኳስ መግጨት የማይችል ተጫዋች ነው ማዮኑ። ካሜሩናዊው ኢምቦሙ ሻርፕ ፈርስት ቦል የሚጨርፍ የሚገጭ ተጫዋች አይደለም። ለሱ የተጣለውን ኳስ ግን ብዙ ጊዜ ሳሊባና ጋብርኤል ነፃነት ሳያገኙ ሲተራመሱ ነው ያ የተመለሰውን ኳስ ነው ማንቸስተር ዩናይትዶች መጫወት የፈለጉት። ስለዚህ ባልተለመደ ሁኔታ ማንቸስተር ዩናይትዶች የሚመጡበትን መንገድ አርቴታ በፍቃደኝነት በተረጋጋ ሁኔታ ከልጆቹ ጋር መዘጋጀት አልፈልግም እንጂ ለአንድ ኢምቦሙ የሚጣለው ኳስ ላይ ሳሊባና ጋብርኤል የሚያሳዩት መራበሽ ጤናማ አልነበረም። ሁለቱ ቡድኖች ከዚህ በፊት ባላቸው ስምዝና ጭቅጭቅ ለዋንጫ ያላቸው ፊልሚያ በፈርጉሰንና በቬንገር መሃል ባለው በቬራና በሮኪን መሃል ባለው ንትርክ ጭቅጭቅ ወደ ልጆቻቸውና ወደነ ፋብሪጋዝ ወደነ ሩኒ ተላልፎ በታሪክ የሁለቱ ቡድኖች ግንኙነት ምንም እንቅስቃሴ በሌለበት ምንም ፍትጊያ በሌለበት ጦርነት የማስመሰል ልምድና ባህል ስላለ በእያንዳንዱ ደጋፊ አእምሮ ስር ያ ፊልሚያ ያ የሁለቱ ቡድኖች የመበቃቀልና እልህ አስጨራሽ ፊልሚያ አእምሮአችን ውስጥ ቤተኛ ሆኖ ቆየ እንጂ በርካታ ሙከራዎች ያልታዩበት ማራኪ እንቅስቃሴዎች ያልተስተዋሉበት ጫውታ ነበር። ነገር ግን የማንቸስተር እረፍት የሌለው በማግባት ላይ ያገኛቸውን ኳሶች ሻርፕ የመሆኑ ጉዳይ ጌሙንና የትላንቱን ውድድር ይበልጥ ትኩረት እንድናረግ አረገን። ከ3 ኳስ 3ቱን ነው ማንቸስተሮች፣ ሌላ ሙከራ የለም፣ ሌላ የተገኘም ኳስ የለም። 10 ቁጥሩ ተጠባባቂ የሆነበት ቡድን ዶርጉ ሜዳ ውስጥ ሆኖ የብራዚል ብሔራዊ ቡድን ተሰላፊ አስገራሚ ችሎታ ያለው ኩኛ ተጠባባቂ የሆነበት ቡድን እዚህ ጋር በደንብ መናገር ይቻላል።
አርቴታ የዛሬ ሳምንት ከማንቸስተር ዩናይትድ ጋር ቢገናኝ ኦልድ ትራፎርድ ላይ ቢገናኝ ማሸነፍ የሚችል አቅምና ችሎታ የተጫዋቹ ጥራትና ብዛት እያለው አድቅቆ አብስሎ ጠለቅ አድርጎ ያለ መዘጋጀት ችግር ካልሆነ በዚህ መልክ ሊሸነፍ አይገባም ነው የምለው። አሁን ያለውን እውነተኛ የሲቲ ተከላካዮቹ ጉዳት ላይ ነበሩ። ብዙ መፍረክረኮች አሉ። በብራይተን በቶትናም የተሸነፈባቸውን ጨዋታዎች ስናይ ሲቲ የሚሸነፍ ቡድን ሆኗል። አርሴናልን ግን ስናይ አርሴናልን ለማሸነፍ በዘንድሮ ዓመት በዚህ ልክ እምሬት ላይ ሊሸነፍ የቻለው በካሪች ብቃት ብቻ ሳይሆን በአርቴታም ካሪችን አንደርሬት አድርጎ እሱ ደግሞ ኦቨር ኮንፊደንስ ይዞ የመምጣቱን ጉዳይ ይሆናል። ከዛ በኋላም ግን መርበትበትም ተፈጠረ። እነዚህ ያደረጋቸው ለውጦች ጥገናዊ ለውጥ ነው ወይስ ክፍተቱን አይቶ ለመለወጥ ነው? ረብሻ ካልሆነ 5 ተጫዋች በዛ ደቂቃ ውስጥ ገብቶ እንግዲህ ዩኬሬሽ በፕሬሲንጉ ከጂሰስ ይሻላል። ጂሰስ ወይ ወርዶ ወደ መሃል ከሚድፊልደሮቹ ጋር 1-2 ተጫውቶ አልመጣ፣ ወይ የመጀመሪያውን ኳስ ማርቲኔዝ እንዳይጀምር አላደረገ። እነዚህ ስህተቶች አሉ። በዳኝነት በኩል እንግዲህ ማጓየር ሲወድቅ በእጅ የነካውን ኳስ ብዙዎቹ ይከራከራሉ። እጁን ወዴትም መውሰድ አይችልም። ይሄ የዳኝነቱን ጉዳይ በደንብ አስረግጠን ማለፍ አለብን። ወደ መሬት የሚያርፍ እጅ ኳሷ ባትኖርም በዛ እጁ ነው የሚያርፈው። ይሄ ብዙ ሊያጨቃጭቀን አይገባም። ለእኔ ግን እንደ ዳኝነት ካየው ማርቲኔዝ ጂሰስን ከጎሉ አጠገብ የመታው ቫር ታይቶ ቀይ ይገባው ነበር ነው የምለው። ይሄ ከአንገት በላይ ፈጽሞ ተገቢ ያልሆነ ፋውል ነው የሰራው። ከዛ ውጭ ዳኝነቱ እኔ ኢትዮጵያውያን ኢንስትራክተሮች እንደሚሰጡት ነጥብ ካሉኝ እኔ ከ9 በላይ ነው የሚሰጠው። የዳኝነት ችግር የለም በትናንት ምሽቱ ጨዋታ። ግን የተጨነቁለት ውጤት ፍለጋ እነ ዙቢመንዲን ሰለባ የሚያደርጉ አሰልጣኞችን ያየንበት፣ ለታክቲክ ተብለው ደግሞ አንዳንዶቹ እነ ኩኛን ተጠባባቂ ያደረጉበት፣ እነዚህን ስናይ እግር ኳስ ከውጤት በኋላ አስተያየት ስለሚሰጥበት እንጂ ላይቭ የማስተላልፍ በሆን እኔ የካሪችንም ትልቅ ስህተት የአርቴታንም ትልቅ ስህተት ብዬ ነበር ማወራው። ግን የአሸናፊ ቡድን ሁሌም ከራሱ ጋር እውነት አለ። የተጠቀመው ታክቲክ፣ የተጠቀመበት ሲስተም፣ የቀየራቸው ተጫዋቾች፣ ይዞ የገባው አስተላለፍ፣ ያሳረፋቸው ውድ ተጫዋቾች በሙሉ እሱ በሚያቀርበው ምክንያትና ትንታኔ በሚያወግዙት ጋዜጠኞችና ተንታኞች ሳይሆን ውጤቱ እውነት ይነግረናል ስለሚባል ኩኛ መቀመጡ፣ ማዝራዊ መቀመጡ፣ አሁን ማዝራዊና ዳሎትን ማን ነው አንድ ጠረጴዛ ላይ አስቀምጦ ዳሎትን የሚመርጠው? ግን ውጤቱ በአሸናፊነት ስለሚጠናቀቅ ካሪች የመረጠው ነገር ልክ ነው የሚለው ነገር 100% ሚዛን ይደፋል። ኩኛን ካስቀመጠ በኋላ እንደ ሱፐር ሰብ ተቀይሮ ገብቶ ያስቆጠረው ግብ ለመቀመጡ እንግዲህ ፕሩቭ ያደረገበት መንገድ ነው። ግን የትኛውም አሰልጣኝ ከፊት ለፊት ዶርጉን አሰልፎ እንግዲህ ተመቶ ነው የወጣው። የሃርምስትሪንግ አይነት ፔን ከተሰማው በኋላ ያ ስሜት ባይኖር ልጁ ሊቀጥል ይችል ይሆናል። ስለዚህ ኩኛ እምቤሙን ቀይሮ ነው የገባው። ካሪች በዚህ ሁኔታ ክለቡ ሊያስቀጥለው ይገባል የሚል ጽሁፎች እየወጡ ነው። ግን እግር ኳስ ከ3 ጨዋታ በኋላ በሚከሰት ነገር ይሄ ውለታ ሁሉ ይጠፋል። የፕሪሚየር ሊጉ ድንቅ ስፔናውያንን በተከታታይ አሸንፏል። በተለይ ማንቸስተር ሲቲን ያሸነፈበት መንገድ ብልጫው በስነልቦና፣ በአካል ብቃት፣ በፍጥነት፣ በጉልበት፣ በሳይኮሎጂ በአጠቃላይ ብልጫ አሳይቶ ያሸነፈበትን መንገድ አድንቀን ሳናበቃ የፕሪሚየር ሊጉን የነጥብ ልዩነት
ወደ 10 ወደ 11 ያሰፋል ተብሎ ሲጠበቅ ወደ 4 ያጠበበበት እንግዲህ አርቴታን አሸንፎ ሚዛናዊ ፈራጅ ሆኗል። ሁለቱን በፕሪሚየር ሊጉ አንደኛና ሁለተኛ ሆነቱን አሸንፎ እንዲሁም ደግሞ አስቶን ቪላ ኒውካስልን ከሜዳው ውጭ 2-0 አሸንፎ የ4 ነጥብ ልዩነት አድርጓል። ማንቸስተር ሲቲም ትናንትና እንግዲህ ወልቭስን አሸንፎ እሱም ልዩነቱን 4 አድርጓል። የሚቀጥለው ሳምንት እንግዲህ አርሴናል ወደ ሊድስ ይሄዳል። ከዛ በፊት የሻምፒዮንስ ሊግ ጨዋታ አለው። እግር ኳስ በዚህ መልክ ሲሆን ደስ ይላል። አሁን የቼልሲ፣ የሊቨርፑል፣ የአስቶን ቪላ፣ የማንቸስተር ሲቲ ደጋፊዎች፣ የማንቸስተር ዩናይትድ ደጋፊዎች ጉጉት ይንራል፣ ይጨምራል፣ ይጦዛል። በጣም ደግሞ ያዙ ይልቀቁ ብሎ በጣም ጣራ በነካ ስሜት ፏ ብሎ ሲንፏለሉ የነበሩ የአርሴናል ደጋፊዎች ደግሞ እግር ኳሳዊ መደንገጥን ይደነግጡና ወደ ስጋት፣ ወደ ምርምር፣ ወደ ጥናት ስለሚገቡ እግር ኳስ በዚህ ስሜት ከፍ ዝቅ ማለት እርካታ ይሰጣል። ከዚህ በኋላ እያንዳንዷ ነገር እየተለቀመች ትኩረት እየተሰጣት ትሰራለች። ደጋፊዎች ትከሻ ለትከሻ የሚለካኩበት ጊዜ መጥቷል። አሁን ማንቸስተር በእጅጉ ከሊቨርፑል፣ ከአርሴናል፣ ከማንቸስተር ሲቲ፣ ከቼልሲ ርቆ ተራ የመንደር ቡድን የሆነ መንፈስ ተደርጎ ይወሰድ ነበር። በአንድ ጊዜ እላኛው ድርድር ላይ ገብቶ የደጋፊውን ስሜት ከወደቀበት አፈር ላይ ከተንጋለለበት አፈር ልሶ አንስቷል። እንግዲህ ትልቅ ክለብ ማለት አንዳንድ ጊዜ በትልቅ ፈተና ውስጥ ነው ትልቅነቱ የሚያሳየው። ስለዚህ አሁን እግር ኳስን በዚህ መልክ ስንወድ ጡዘቱ ይቀጥላል። በትክክል የምነግራችሁ ግን ሲቲ እንደ ቀድሞ ቢሆን በማንቸስተር ዩናይትድ የተሸነፈውን አርሴናል ለመከተል ሰረገላ ያስፈልገዋል። በቃ የሆነ አሮጌ ፈረስ ላይ ቁጭ ብሎ ሰረገላ እየሳበ ባጠገቡ ያልፍ ነበር ፔፕ ጋርዲዮላ። ነገር ግን ፔፕ ጋርዲዮላ በማንቸስተር ዩናይትድ የተሸነፈውን አርሴናልን ወይም አርቴታን ለመድረስ እሱም ቤት ከባድ ቁስልና ብግነት አለ። ስለዚህ እንደሌላው ጊዜ አርሴናሎች ብዙ ስጋት አያስፈልጋቸውም። ማንቸስተር ዩናይትዶች ግን ሁለቱን ኃያላንና በወቅቱ በአውሮፓም በፕሪሚየር ሊጉም አስገራሚ የሆኑ ሁለት ቡድኖችን በተከታታይ በአንድ ሳምንት ማሸነፋቸው ከዚህ በላይ ጣፋጭ ድል በእግር ኳስ ዓለም ለአንድ ደጋፊ የለም። የማውቃችሁም የማላውቃችሁም ይህን ፕሮግራም የምታዳምጡ የማንቸስተር ዩናይትድ ደጋፊዎች በሙሉ በመላው ዓለም ያላችሁ በሁለት ጨዋታዎች ያገኛችሁ 6 ነጥብ የ50 ዓመት ታሪክ ውስጥ የሚገኝ ጣፋጭ ድል ነው። እንደ ሊቨርፑል ደጋፊ እንደዚህ አይነት ጉዳዮችን አጣጥመን ስለምናውቅ እንኳን ደስ ያላችሁ እንላለን። አርሴናሎች የ4 ነጥብ ልዩነት በውድድሩ ዓመት መጨረሻ አካባቢ ቢሆንና እንደዚህ አይነት ሽንፈቶች ቢያጋጥሙ ለማንሰራራት የሚከብድበት የውድድር ፕሮግራም ይሆንና ጭንቅና ጣሩ ይበዛል። የሻምፒየንስ ሊግ የመጨረሻ ምዕራፍ ጨዋታዎችም ስለሚኖሩ አሁን ግን በርካታ ጨዋታዎች ከፊት ለፊት እያሉ የሚያጋጥሙ ሽንፈቶችና እንዲሁም ደንቃራዎች ለማረም ጊዜ አለና ያ ስጋት በቀላሉ ይገፈፋል ይመስለኛል። ምክንያቱም የትኛውንም ቡድን ቀለል ባለ ሁኔታ ማሸነፍ የሚችለው ማንቸስተር አርሴናል ወደዛኛው ሪትም ለመመለስ ይሄ የማንቂያ ደወል ነው። በአግባቡ በሳማ እንደተመታ ሕፃን ፔንፉል ሆኗል። እንደ ኤሌክትሪክ ንዝረት ደጋፊው፣ የስቴዲየሙ ድባብ፣ የክለቡ ደጋፊዎች በአጠቃላይ ተጫዋቾቹ ነዝሯቸዋል ወይም ሾክ አድርገዋል። ይሄ ደግሞ በፕሮፌሽናል እግር ኳስ ውስጥ እንደዚህ አይነት ንዝረቶች ለእርምት ያነቃቃሉ። ይህ ብላኝ ከዚህ በኋላ ከአርሴናል ጋር ለሚገናኙ ክለቦች በጥንቃቄ በንድፍ እየመጣ ፍዳቸውን ሊያሳይ እንደሚችል ብዙ ዓመት እግር ኳስ እንደተመለከተ ሰው ይህን ገምታለሁ። የአብዛኞቻችሁ ግምት ግን ይሄ ሽንፈት በስነልቦና አርቴታን አስደንግጦት ውጤቱ ይጎብጥና አርሴናል እንደለመደው ሁለተኛውን ቡድን ባጠገቡ እያየው ሊያሳልፍ እነዚህ አይነት የስነልቦና ጉዳቶች አርሴናልን ይጎዳል ብላችሁ የምታስቡዋላችሁ። የኔ የግል ሐሳቤ ነው። በተቃራኒው ነው ማስበው። ከዚህ በኋላ ከባድ አሳይመንቶችን ይወስዳል። እነ ኦዲጋርድ ጫና ውስጥ ይገባሉ። ወደ መቀመጫውም ሊወርዱ ይችላሉ። እነ ኢንካፔ ጥያቄ ምልክት ውስጥ ሊገቡ ይችላሉ። ምክንያቱም ክለቡን ከፊት ለፊት ያለውን ተጫዋች በመርዳት ዕውቀትም
ፍላጎትም ጥበብም ክህሎትም ያልታየበት በደመነፍስ ሜዳ ውስጥ ከርሞ የወጣበትን ሁኔታ ለብቻው ሳሊባ በጣም ወደፊት እየሄደ መሸፈን የፈለገበት ሚስጥር ከኋላ የደነደነ የደነዘዘ እንዲሁም ደግሞ የታቀበና የታገተ የተከላካይ ክፍል ስለነበር ሳሊባ በግሉ እጅግ ወደፊት እየሄደ ይጥር ነበር። ቆሞ ለቀሩት ለነ ሂንካፔ ትልቅ መልእክት ብቻ ሳይሆን ለነሱ ማንቂያ እንደሚያስፈልግ ለአርቴታም የተሰጠ መልእክት ነው ብዬ አስባለሁ። ለማንኛውም የሜዳው የጀርባ አጥንት የሜዳው ሞተርና በቅርብ ዓመታት አርሴናል ከጆርጂኖ ቀጥሎ ያገኘው ድንቁ ተጫዋች አንድ ተሳስቶ አንድ ዋጋ አስከፍሏል። አርሴናል ዙቢመንዲ በስህተቱ መሃል ግብ ከተቆጠረ በኋላ እሱኑ ማስወጣት በእግር ኳስ ውስጥ የአሰልጣኞች የእውቀት እርግማን ካልሆነ ዙቢመንዲን ከሜዳ አውጥቶ የዘጋም ቡድን ለማሸነፍ መመኘት እንግዲህ እኛ የተረዳነውን አርቴታ አልተረዳም ማለት ጥራዝ ነጠቅነት ወይም ደግሞ የደንቆሮ አስተያየት ይሆናልና እኔ ይቅርታ ጠይቃለሁ። ለመታረምም ለማረምም የተፈጠረውን ስህተት ዳግመኛ ማንቸስተርን ለመድፈቅና ከእንቅስቃሴው እንዲታቀብ ለማድረግ እነ ዙቢመንዲ ሜዳ ውስጥ ያስፈልጋሉ። እነ ዙቢመንዲ የእግር ኳስ የጭንቅ ጊዜ ሐኪም ናቸው። የጭንቅና የመከራ ጊዜ መውጫና መፍለቂያ እንዲሁም ደግሞ ፈልቅቆ መሻገሪያ ቁልፍና መንገድ ያላቸው ጠቢባን ናቸው። እነሱን አውጥቶ በደመነፍስ በነ ሜሪኖና ራይስ የተዘጋን በር ለመክፈት የሚደረገው ጥረት ምናልባት የተጨራረፉና የቆሙ ኳሶችን ማስቆጠር ይቻል ይሆናል እንጂ በጭንቅላት ተጠቅሞ ጥበብና ዕውቀትን አጣምሮ ተቃራኒን አስከፍቶ በነፃ ኳስ ግብ እናስቆጥራለን ማለት እነ ሞዛርትን አስቀምጦ ረቂቅ ሙዚቃን ለመቃኘት መሞከር ነው። ዘሪቱ ከበደን ያነሳ ነው ከነ ዙቢመንዲ ጋር ባለው ጥበብ ነው። ከነ ካሪች የጫወታ ዘመን ከነ ቤርባቶቭ ጋር የነበረውን ቅኝት ለማስታወስ ነው። እነሱን ካወጣም በኋላ በሚደለቁ ከበሮች ረቂቅ ሙዚቃና ግጥምና ዜማን መስማት አይቻልም። እግር ኳስ ውስጥ ብዙ ዘሪቶች አሉ፣ ብዙ ሚካዮች አሉ። እነሱን ለማወቅ በሰከነ ሁኔታ እንደምንሰማው ዜማ በሰከነ ሁኔታ እግር ኳስን ማየትና መረዳት ያስፈልጋል። የታረመውን አርሴናል ሳምንት እናያለን። ታርሞ መጥቶ ትላልቆቹን የቀነደበውን ማንቸስተር ዩናይትድን ደግሞ እንደ ተቃራኒ ክለብ ብቻ ሳይሆን እግር ኳስን እንደሚወድ ሰው ለካሪችና ለማንቸስተር ዩናይትድ ቆመና ጨበጭባለን። ከትላልቅ አንጋፋና ፕሪሚየር ሊጉን ከተቆጣጠሩ ሁለት ቡድኖች 6 ነጥብ መንጠቅ እንግዲህ የሳምንቱ ኮከብ የወሩ ኮከብ ብቻ ሳይሆን ማንቸስተሮች እሱን ሳይሾሙ የቆዩበትን ጊዜ ሊኮንኑት ይገባል እንላለን። ለአርሴናል ደጋፊዎች መጽናናትን፣ ለማንቸስተር ዩናይትድ ደጋፊዎች ጽናትን እየለመንን እየተመኘን እኔ ፕሮግራሜን አጠናቀቅኩ። ዋናው የጫወታውን ዝርዝር ደግሞ ከፓቻ ጋር ስትሆኑ በደንብ ታገኙታላችሁ። አብዲ ነኝ። በሁለቱ አንጋፋዎች ጫወታ ዙሪያ በረጅሙ የራሴን እይታና ምልከታ አቀረብኩኝ። ፕሮግራማችን ላይክ አድርጉ፣ በሱፐር ቻት በሱፐር ስቲከር ደግፉን። ሰላማችሁ ይብዛ፣ አገራችን ሰላም ትሁን። ሰላም ቆዩን።